ሰላም የዚህ የዩቲዩብ ኤጁኬሽናል ቻናል ተከታታዮች ዘላለም ግዛው ነኝ። እንደምን ከረማችሁ? ዛሬ ከባለፈው ትምህርት የቀጠለውን ክፍል 4 አስገዳጅ የኢትዮጵያ የምግብና መጠጥ ቤቶች ንጽህናና የአካባቢ ጤና መስፈርቶች ወይም ኮምፐልሳሪ ኢትዮጵያን ስታንዳርድ ፎር ፉድ ኤንድ ድሪንኪንግ ኤስታብሊሽመንት ፎር ሃይጂን ኤንድ ኢንቫይሮንመንታል ሄልዝ ሪኳየርመንትስ እንመለከታለን። የማብሰያ ቤት እቃዎችና መስፈርቶች ይላል 5.10 ላይ በማብሰያ ቤት አካባቢ ያለ ዙሪያ በጣም ንጹህ መሆን አለበት ይላል። በሚቀርቡት ምግቦች እና መጠጦች መሰረት የጥሬ ምግቦች ወይም እቃዎች መቀበያ ቦታ መኖር አለበት። የሚበላሹና የማይበላሹ ምግቦች እና እቃዎችን ማከማቻ የማቀዝቀዣ ክፍሎች ወይም ቦታ ተለይቶ መኖር አለበት። ለአትክልት፣ ለአሳና ለስጋ ዝግጅት የተለየ ቦታ በቋሚነት ወይም በጊዜያዊነት ሊኖር ይገባል። በእያንዳንዱ የምግብና መጠጥ ዝግጅትና እንቅስቃሴ የማዘጋጃና የማቅረቢያ እቃዎች እና የስራ ቦታዎች በደንብ መጽዳት አለባቸው። የዝግጅቱ ቦታ እንደ ምግብና መጠጡ አይነት በሚስማማ መልኩ የሙቀት መጠኑና መብራት መቆጣጠር አለበት። ሙቀት የሚፈጥር ምርት ያለበት ቦታ ተፈጥሯዊ አየር ማናፈሻ ወይም አየሩን በየጊዜው የሚታደስበት ሁኔታ ሊኖር ይገባል። ሰው ሰራሽ ወይም በተፈጥሯዊ ሁኔታ አካባቢው አየሩ ሊታደስ ይገባል ነው የሚለው። ሬስቶራንቱ ለኬኮችና መሰል ቀዝቃዛ ቦታ ለሚፈልጉ ዝግጅቶች የማምረቻና ማስቀመጫ ሊኖረው ይገባል። ንጹህና በቂ የእጅ መታጠቢያ ቦታ ሊኖር ይገባል። ለእቃ ማጠቢያ 3 እና ከዛ በላይ ሰፋፊ ሳፋዎች ወይም ማሽኖች መኖር አለበት። እንግዲህ እዚህ ጋር እንደምትመለከቱት በምስሉ ላይ ባለ 3 ቻምበር እንደዚሁም ባለ 4 ቻምበር የእቃ ማጠቢያዎች፣ ከዚህም በተሻለ ሁኔታ ደግሞ ማሽኖች አሉ። እነዚህ ማጠቢያዎች ሊኖሩት ይገባል። እንደዚሁም ተቋሙ ህጋዊ ፈቃድ ካለው ተቋም ወይም ባለስልጣን የሚያስፈልጉትን ግብአቶች አሟልቶ ሰርቲፊኬት ማግኘት ይጠበቅበታል። የስራ ቦታና የወጥ ቤት እቃዎች ለምግብ ማቀነባበሪያዎች ተስማሚ መሆን አለባቸው። ለምሳሌ ጠረጴዛዎች፣ ወንበሮች፣ የመቁረጫ ሰሌዳዎችና ለተለያዩ ምግቦች የተለየ ቀለም ያላቸው ቢላዎች፣ መክተፊያዎች ሊኖር ይገባል። ያው እዚህ ላይ በምስሉ ላይ እንደምትመለከቱት እነዚህ መክተፊያዎች ናቸው። ሌሎችም አይነት የቢላዋ አይነቶች አሉ። እነዚህ እንግዲህ ሊኖሩት ይገባሉ ማለት ነው። የመስሪያ ቦታዎች ለጥ ያሉና ያልተሰነጣጠቁ እንዲሁም ቆሻሻ ከሚያከማቹ መገጣጠሚያዎች ነፃ መሆን አለባቸው። በተለይ ለስራ አመቺ መሆን ይጠበቅባቸዋል። በምግብ እና ወለሉ መካከል ምንም ግንኙነት መኖር የለበትም። አንዳንድ ጊዜ ወደ ወለሉ የወደቀ እና የቀድሞውን የምግብ ይዘቱን የቀየረ ወይም የተበከለ ከሆነ መወገድ ይገባዋል። በማዘጋጃ ቦታዎች በቂና ንጹህ የቧንቧ ውሃ ሊኖር ይገባል። በምግብና መጠጥ ዝግጅቱ አካባቢ የማጠቢያ ገንዳዎች ወዘተ ሲስተም ለምሳሌ በሴንሰር ወይም በእግር የሚከፈት እና የሚዘጋ ሊኖር ይገባል። የንጽህና አጠባበቅ አጠቃቀምን የሚያረጋግጥ ቀዝቃዛና ሙቅ ውሃ፣ ጸረ ተዋሲያን መከላከያ ሳሙና እና ለአንድ ጊዜ ጥቅም የሚውል ወረቀት ወይም ፎጣ ሊኖር ይገባል። ነፍሳት ወይም አይጦች ወደ ውስጥ እንዳይገቡ ሁሉም መስኮቶች እና የአየር ማናፈሻ ቦታዎች እንዲሁም ሌሎች ስፍራዎች መሸፈን እና መታደስ ወይም መጠገን ይገባቸዋል።
የቆሻሻ ኮንቴነሮች እንደሞሉ በፍጥነት ሊወገዱ ወይም ሊነሱ ይገባል። አግባብ ባለው ሁኔታ በራሳቸው ወይም በአውቶማቲክ የሚሰሩ ከውጭና ከውስጥ ሽፋን የተሸፈነ ከረጢት ያላቸው የቆሻሻ ማጠራቀሚያዎች በተለያዩ ስፍራዎች ሊኖሩ ይገባል። በሚቀርቡት ምግቦችና መጠጦች ላይ በመመስረት ማቀዝቀዣዎች፣ የማቀዝቀዣ መሳሪያዎችና ማሞቂያ መሳሪያዎች ለምሳሌ ሳልማንደር ቦይለር፣ ሙቅ ጠረጴዛዎችና የኢንፍራሬድ ላይቶች ወይም መብራቶች መኖር አለባቸው። የሚሰሩና የተስተካከሉ ቴርሞሜትሮች መኖር አለባቸው። ያው እንግዲህ ካሊብሬትድ የሆኑ ቴርሞሜትሮች መኖር አለባቸው ነው። እንደዚሁም ተቋሙን ሙሉን ግቢና የማብሰያ ቤት የመስተናገጃ ስፍራዎችን ጽዳት ከማጽዳት አኳያ እቅድ ሊኖር ይገባል። የቀን የሰዓታትና የሳምንት ተብሎ እቅድ ሊወጣ ይገባል። የመጀመሪያ እርዳታ መስጫና በካርቦን ዳይኦክሳይድ የተሞላ የእሳት ማጥፊያ መኖር አለበት። ድንገተኛ አደጋ እሳት አደጋ ቢከሰት በአፋጣኝ በአግባቡ በዚህ የእሳት ማጥፊያ መሳሪያ እና ሌሎች ተመሳሳይ መሳሪያዎች ማጥፋት እንዲቻል ዝግጁ ሆነው መቅረብ አለባቸው። እንዲሁም እነዚህን በአግባቡ የሚሰራም ሰው ሰልጥኖ ሊኖር ይገባል። እንደዚሁም የድንገተኛ ሕክምና ካስፈለገም ለጊዜው ሕክምና የሚሰጥበት የፈርስት ኤድ ኪት ሊኖር ይገባል። በመጨረሻ በር ያለው የኩሽና ካቢኔ ሊኖር ይገባል። በአጠቃላይ እንግዲህ የዛሬው አራተኛው ክፍል ትምህርታችን ይህን ይመስላል። በቀጣይ በሌላ ተመሳሳይ እና ቀጣይ ክፍል እስከምንገናኝ ድረስ ሰብስክራይብ እና የኖቲፊኬሽን ኪን በመጫን እንደዚሁም ላይክ በማድረግ ለሌሎች ወንድሞች እንዲደርስ ሼር በማድረግ እና በኮሜንት ላይ ሀሳባችሁን እንድትሰጡኝ እየጠየቁኝ እስከምንገናኝ ድረስ ሰላም ቆዩኝ። ቻው።